የእነዚህ ሰዎች መጨረሻ ማየት አለባችሁ። ለፀሐይ ተጋለጡ ማለት ሞቱ ማለት ነው። ይህም ቪዲዮ ላይክ በማድረግ ለብዙ ሰው እንዲደርስ አድርጉልኝ። ቻናሌን ደግሞ እንዲያድግ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። ቴሬንዞ የሚባለው ሜጀር በየቀኑ የጉዞ ትኬት ይገዛል፣ ግን በጭራሽ በአውሮፕላን አይሳፈርም። በቃ አዳራሽ ውስጥ ቴሌቪዥን እየተመለከተ በጭንቀት ይጠብቃል። በስፖርት ጣቢያው ያለው አቅራቢ በድንገት አንቀላፋ፣ ስክሪኑ ተቀየረ፣ ሁሉም ተጫዋቾች ሜዳ ላይ ወደቁ። ከዚህ በላይ መቀመጥ አልቻለም። በጭንቀት ተናገረ። ከዚያም ወዲያውኑ ወጣ፣ ወደ መሳፈሪያው በር ሮጦ ሄደ። በዚያን ጊዜ በፍጥነት ወደ አንድ ጥበቃ ሰራተኛ ሄዶ በአንድ ቡጢ መታው። የጦር መሳሪያውን ወሰደ። ከዚያም እንደ እብድ ወደ ህዝቡ ሮጠ። ተሳፋሪዎቹ አሸባሪ መስሏቸው በፍርሃት ጮሁ፣ ግን እሱ ማንንም አልጎዳም፣ እየሮጠ ሄደ። በዚህ ጊዜ የበረራ አስተናጋጇ ውጭ የሆነ ችግር እንዳለ አስተዋለች። የበሩን መዝጊያ በፍጥነት ለመዝጋት ፈጠነች፣ ግን በጣም ዘግይቶ ነበር። ከዚያም ወደ አብራሪ ክፍል ገባ። ጠመንጃውን ወደ አብራሪው በመጠቆም እንዲነሱ አደረገ። ሁሉም ነገር በጣም በድንገት ተከሰተ። አብራሪው ከሞት በላይ ፈርቶ ነበር። ተረጋግቶ ፀሐይ ከመውጣቷ በፊት መሄድ አለብን፣ አለበለዚያ ሁሉም ሰው ይሞታል ብሎ አስረዳ። አብራሪው ግን ግራ ተጋባ። በዚያን ጊዜ የኤር ማርሻል በሩን አንኳኳ። አብራሪው መሳሪያውን ለመንጠቅ ቢሞክርም አልተሳካለትም። ጠመንጃው ተተኮሰ። እጁን ወቀው። ህመሙ በጣም ከባድ ነበር። ሜጀሩ ቁስሉን ግድ አልሰጠውም። አሁንም ወዲያውኑ እንዲነሱ ጠየቀ። ግን አብራሪው አሁን አንድ እጅ ብቻ ነው ያለው። ብቻውን አውሮፕላኑ ማብረር አይችልም ነበር። ረዳት አብራሪው ጠፍቶ ነበር። እንደገና እርዳታ በማጣት በንዴት ረገመው። ወደ ካቢኑ ተመለሰ እና አውሮፕላን ማብረር የሚያውቅ ሰው ካለ ጠየቀ። ግን ሁሉም ሰው እብድ አድርጎ አየው። ለረጅም ጊዜ ማንም መልስ አልሰጠውም። ሰውየው ተስፋ ቆረጠ። ኬሊ የምትባል ሴት እጇን አነሳች። ሄሊኮፕተር ማብረር እንደምትችል ተናገረች። በፍጥነት ወደ አብራሪ ክፍል አመጣት። ብዙም ሳይቆይ አውሮፕላኑ መንቀሳቀስ ጀመረ። ረዳት አብራሪና ሰራተኞቹ ደነገጡ። ረዳት አብራሪው ሊያቆማቸው ቢሞክርም የሜጀሩ ጠመንጃ ያንን የማይቻል አደረገው። አብራሪው መነሳት እንደሚፈቀድለት ለማማከር ወደ ታወር ለመደወል ተገደደ፣ ግን ምላሽ አላገኘም። ከዚያም ጥይቱ ሬዲዮን ጎድቶታል ብሎ አሰበ። ሜጀሩ ግድ አልሰጠውም። ወይ መነሳት አለበለዚያ መተኮስ። አብራሪው የበረራ አስተናጋጇን ጠርቶ ተሳፋሪዎቹን ወንበር እንዲይዙ ነገራት። ኬሊን ፍጥነት እንድትጨምር አዘዘ። አውሮፕላኑ ከመሬት ሲነሳ አብራሪው ወደ ምዕራብ ወደ ፀሐይ መጥለቂያው እንዲበር አዘዘ። አብራሪው ፀሐይ መውጣት ማለት ሞት ማለት ነው ባለው ንግግሩ ምን ማለት እንደሆነ ጠየቀ። እርሱ የኔቶ ጦር አዛዥ ነበር። በአጋጣሚ ሚስጥራዊ ስብሰባ ሰማ። ፀሐይ ተቀይራለች ብለው ያምናሉ። ለዚህ የተጋለጠ ማንኛውም ነገር ይሞታል። ቤት ውስጥ እንኳን መደበቅ አይቻልም። መጀመሪያ ላይ ጥርጣሬ ነበረው፣ ግን በቀጥታ ስርጭት ላይ ያሉ ሁሉም አትሌቶች በድንገት ሲወድቁ ሁሉንም ነገር አረጋገጠ። አሁን ከፀሐይ ጋር መሮጥ፣ በጨለማ ውስጥ መቆየት አለባቸው፣ አለበለዚያ ሁሉም ይሞታሉ። ግን ፊቶቻቸውን ሲመለከት አላመኑትም ነበር። ሬይመንድ የበለጠ ለማስረዳት አልተጨነቀም። ለማንኛውም አውሮፕላኑን ተቆጣጥሮታል፣ ግን ችግር መምጣቱን ቀጠለ። የአብራሪው ቁስል እየባሰ ሄደ። ካልታከመ ደግሞ ሁሉንም ሊያሰጋ ይችላል። ሜጀሩ ኬሊ ዶክተር እንድትፈልግ መፍቀድ ነበረበት። ኬሊ ዶክተር ማን እንደሆነች ጠየቀች። አንዲት ሴት እሷ ዶክተር እንዳልሆነች ተናገረች፣ ግን አሳማዎቿን ከዚህ በፊት ታክማለች። የጥይት ቁስል ማከም ችግር የለውም አለች። በሕክምናው ወቅት ሴቷ እና አብራሪው መተያየታቸውን ቀጠሉ። ሜጀሩ አስተውሎ አስጠነቀቃቸው፣ ምንም የተንኮል ነገር እንዳይሰሩ። ምዕራብ የት እንደሆነ ያውቃል። አብራሪው ተስማማ፣ ግን አንድ ቅድመ ሁኔታ አቀረበ። በተሳፋሪዎች መካከል ውከትን ለማስወገድ ስለ ፀሐይ መለወጥ ሚስጥሩን እንዲጠብቁና ለማንም እንዳይናገሩ። አብራሪውም ነገራቸው። መድረሻቸው ከሞስኮ ወደ አይስላንድ በሜጀሩ ትዕዛዝ ተቀይሯል። ተሳፋሪዎች ግራ ተጋብተው ነበር፣ ግን ሜጀሩ ቃሉን ጠበቀ። ለማንም አልተናገረም። ሆኖም አያዝ የተባለው ሰው ንግግራቸውን ሰማ። ስለ ልጁ ምን እየሆነ እንዳለ ጠየቀ። ሜጀሩ ትዕግስት አጥቶ ተሳስተሃል አለው። ተሳፋሪዎቹ ሽጉጡን ስለፈሩ ዝም አሉ። ከዚያም አንዲት እናት በድፍረት ተነሳች። አቅጣጫውን ለመቀየር ፈቃደኛ አይደለችም፣ ምክንያቱም ልጇ በሞስኮ አስፈላጊ ቀዶ ጥገና ነበረው። ሜጀሩ መስማት አልፈለገም። ክርክሩ እየተባባሰ ሄደ፣ ግን በአብራሪው ጩኸት ተቋረጠ። ሁሉም ወደ አብራሪው ክፍል ተመለከቱ። ቁስሉን ለመስፋት ክር ስላልነበራቸው በእሳት አቃጥላ ጨረሰች። ህመም ነበረው። አብራሪው ትንሽ ፈገግ አለ፣ ግን ብዙም አልቆየም። ውጭ የነበረው ግርግር እንደገና ተቋረጠ። ኬሊ ለመፈተሽ ሄደች። አንድ ተሳፋሪ በድንገት ማስመለስ ጀመረ። ሌሎች ተላላፊ ነው ብለው አሰቡ። ሁሉም ወደ ኋላ ተመለሱ። ነገር ግን ቀደም ሲል ቀዝቃዛ የነበረው አያዝ የታመመውን ሰው ለማንቀሳቀስ ረዳት።
ግን ሌሎች ምክንያቶች ነበሩት። ሜጀሩ ትኩረቱን ሲያጣ ጠመንጃውን ነጠቀ እና የበረራ አስተናጋጇን ሜጀሩን በመታጠቢያ ቤት ውስጥ እንድትቆልፍበት አዘዘ። ሜጀሩ መኮንን ነበር። ያን ውርደት አልተቀበለም፣ እምቢ አለ። አያዝ ግን ወደ ምዕራብ ሊልከው ዝግጁ ሆኖ አነጣጠረ። የሜጀሩ አካል ተንቀጠቀጠ። አስተናጋጇ በፍጥነት ወደ መጸዳጃ ቤት ወሰደችው። በሩ እንደቆለፈች አያዝ ጠመንጃውን ወደ አብራሪው አነጣጠረ እና ስለ ልጁ እውነት ለምን እንደደበቀ ጠየቀ እና እሱ በግልጽ እንደሚያምን ተናገረ። ሜጀሩ ግን እብድ ነበር አለ። አያዝ አመነው። ንቃተ ህሊናውን አጥቶ ጠመንጃውን ሰጠ። ከዚያም የሚያስመልሰው ተሳፋሪ አልማዝ የሚለውን ቃል ተናግሮ ሞተ። ግርግሩ አበቃ። የሜጀሩ ማስፈራሪያ ሳይኖር አብራሪው በረጋ መንፈስ በረረ። ግን እፎይታው አልቆየም። የአይስላንድ አውሮፕላን ማረፊያ እይታ ልቡ እንደገና እንዲሰምጥ አደረገው። መሬት ላይ ያሉ ሰዎች ለአውሮፕላን ሲጣሉ በየቦታው እየጮሁ ነበር። መሬት ላይ ያለ ገሃነም ነበር የሚመስለው። ሜጀሩ ትክክል እንደነበረ ተገነዘቡ። ግርግሩን ለማስወገድ አብራሪው ኬሊ ሌላ አውሮፕላን ማረፊያ እንድትፈልግ ነገራት። ከዚያም ሜጀሩን ለመልቀቅ ሄደ። ሜጀሩ ተጨንቆ ነበር፣ ግን አያዝን ሲያይ ንዴቱ ነደደ። አብራሪው አስቆመው እና ከታች ምን እየሆነ እንዳለ ጠየቀ። ሜጀሩ ተስተካክሎ መጀመሪያ ጠመንጃው እንዲመልስለት ጠየቀ። አብራሪው መካኒኩ ጂም እንዲሰጠው ምልክት ሰጠው። ጠመንጃውን ካገኘ በኋላ ሜጀሩ ስለ ፀሐይ ለውጥ ለሁሉም ነገረ። ለመትረፍ ወደ ምዕራብ መብረር በጨለማ ውስጥ መቆየት አለባቸው። ግን ችግር እንደገና መጣ። ኬሊ መጥፎ ዜና ይዛ መጣች። ወደ ቀጣዩ ምዕራባዊ አውሮፕላን ማረፊያ ለመድረስ በቂ ነዳጅ አልነበረም። ወደ ምስራቅ መዞር ነበረባቸው። ሜጀሩ ወደ ምስራቅ ለመሄድ ፈቃደኛ አልሆነም፣ ግን ምርጫ አልነበራቸው። ወደፊት መሄድ መውደቅ ማለት ነው። ወደ ኋላ መመለስ ደግሞ እድል ማለት ነው። አብራሪው ሁለተኛውን መረጠ። ሜጀሩ ሊያስቆመው ሞከረ። አብራሪው ዝም እንዲል ነገረው፣ እናም እንዳያስተጓጉለው። ሜጀሩ ዝም አለ። ተሳፋሪዎቹ ፈርተው ነበር። አንዲት እናት ልጇን አጽናናች። አማኝ ወደ እግዚአብሔር ጸለየ። አንድ ባል ስለ ሚስቱ ተጨነቀ። አብራሪው እንኳን ሙሉ ሰውነቱ ላብ በላብ ነበር። ከዚያ አደጋ ተከሰተ። ከማረፋቸው በፊት የግራ ሞተር ተበላሸ። አውሮፕላኑ በኃይል ተንቀጠቀጠ። እንደዚያ ማረፍ አይችሉም ነበር። በችግሩ ጊዜ አብራሪው ከባድ ውሳኔ አደረገ። ሁሉንም ሞተሮች እንድታጠፋና ያለ ኃይል እንድታንሸራተው ለኬሊ ነገራት። ኬሊ ስህተት የሰማች መሰላት። ትንንሽ አውሮፕላኖች ብቻ ነው ያን ማድረግ የሚችሉት። ትልቅ ጀት ራስን ማጥፋት ማለት ነው። ግን አብራሪው ምርጫ አልነበረው። ለሁሉም ሰዎች ለግጭት እንዲዘጋጁ ነገራቸው። አውሮፕላኑ ወደ ማኮብኮቢያው ወረደ። እንደ ዕድል ሆኖ የማረፊያ መሳሪያው በጥሩ ሁኔታ መሬቱን ነካ። በሚያሳዝን ሁኔታ ማኮብኮቢያው በጣም አጭር ነበር። በጊዜ ማቆም አልቻሉም። ወደ መጋዘኑ ሊጋጩ ነበር። ኬሊ ብሬኩን መታች እና የእጅ ፍሬኑን ጎተተች። 3 ሜትር ርቀት ላይ ቆሙ። ሁለቱም በእፎይታ ተነፈሱ። ለመደሰት ጊዜ አልነበራቸውም። አብራሪው ለተሳፋሪዎች ነገረ፣ ውጪ ደህና እስኪሆን ድረስ ይጠብቁ፣ ከዚያ በኋላ ይውረዱ። ግን ተሳፋሪዎቹ በድንጋጤ ተዋጡ። አስተናጋጆችን ችላ ብለው $100,000 የሚያወጣውን ስላይድ ተጠቀሙ እና ቤተሰቦቻቸውን ለመጥራት ወደ ውጭ ሮጡ። ማንም ምላሽ አልሰጠም። በዚያን ጊዜ መኪና ከሩቅ ቀረበ። አብራሪው ወንበዴዎች እንዳይሆኑ ፈርቶ ነበር፣ ግን 3 ወታደሮች መሆናቸውን ሲያይ ዘና አለ። እነሱም ቢሆኑ ስለ ፀሐይ ለውጥ ያውቁ ነበር እና ለመሸሽ ለመቀላቀል ፈለጉ። ግን እንግዶች ነበሩ። ሰዎች ተጠራጠሩ። ወታደሮቹ መታወቂያ አሳዩ። አብራሪዎችና መካኒክ ነበሩ። በበረራ ላይ ሊረዱ ይችላሉ እና ረዳት አብራሪ ያስፈልጋቸውም ነበር። ስለዚህ አብራሪው ተስማማ። ፀሐይ እስክትወጣ ድረስ 45 ደቂቃዎች ነበሩ። ወታደሮቹ ወዲያውኑ ወደ ምዕራብ እንዲሄዱ አሳሰቡ። ግን ፒት ፈቃደኛ አልሆነም። ወደ ምስራቅ ሄዶ ቤተሰቡን ማዳን ፈለገ። በቂ ጊዜ አልነበረም። ሁሉም ሰው አልተስማማም። ሌላ ክርክር ተነሳ። እንደ ዕድል ሆኖ የበረራ አስተናጋጇ አቆመቻቸው። ጂም ተናደደ። ማንም አላስቆመውም። ለበረራ ዝግጅታቸውን ቀጠሉ። ምግብ ሰበሰቡ፣ ነዳጅም ሞሉ። የጭነት ማደራጃውን እንደገና አደራጁ። ተጽዕኖ ፈጣሪዋ በድብቅ አንድ ጠርሙስ ወይን ደበቀች። ለመጠጥ አልነበረም። ስራውን በተቀላጠፈ ሁኔታ ቀጠለ። እስከዚያው ድረስ ሌላ ችግር ታየ። ሜሪ ለመሳፈር ፈቃደኛ አልሆነችም። ፀሐይ ልትገድል እንደምትችል አላመነችም እና የልጇ የሳምባ ሁኔታ መብረር አይችልም ነበር። ወደ ሆስፒታል ልትወስደው ፈለገች። ኬሊ እሷን ለማሳመን ሞከረች፣ ግን ጥፊ ደረሰባት። አስተናጋጇ ልጇን ያዘች። ዴዚ ማረጋጊያ መርፌ ሰጠች እና ሜሪን በግድ ወደ አውሮፕላኑ አስገቧት። አስተናጋጆቹ በሩን ዘጉት። የፍርድ ቀን በረራ እንደገና ተነሳ። ፒት ኢንተርኔቱን መለሰ። ሁሉም ሰው ዜና ለማየት ወደ ኢንተርኔት ገባ። ግን በዚያን ጊዜ አያዝ የወታደሮችን ሚስጥር አገኘ። ኬሊን ለብቻዋ ጠራት። ታብሌት አሳያት። 3 ወታደሮች የጦር ወንጀለኞች ነበሩ። በመድፈርና በግድያ በግርግሩ ጊዜ አምልጠዋል። ምን ማድረግ እንዳለባቸው ከማቀዳቸው በፊት አንድ ወታደር ገባ። ምንም እንዳልተፈጠረ አስመሰሉ። እንደ ዕድል ሆኖ አላስተዋለም። ውሃውን ወስዶ ሄደ። አያዝ አደገኛ ናቸው አለ።
ከአውሮፕላኑ መጣል ፈለገ። ኬሊ ተጠራጠረች። ጂም ሰማ እና ከአያዝ ጋር ተስማማ። ግን ኬሊ ዝም አለች። እስከዚያው ድረስ አንዱ ወታደር ችግር መፍጠር ጀመረ። የተጽዕኖ ፈጣሪዋን ሻምፒዮን ወሰደ እና ለመጠጣት ፈለገ። እሱ አስቆመችው። እሱ የጋራ ነው አለ እና ከፈተው። ፖፕ የሚለው ድምፅ መርሳት ችግር ያለበትን ሽማግሌ አስፈራው። የተኩስ ድምፅ መስሎን ነበር እና የካቢኑን በር ለመክፈት ሞከረ። ሁሉም በድንጋጤ ተዋጡ። ወታደሩ ያዘውና ወደ ጎን ወረወረው። ግን ሽማግሌው ምሰሶውን መታ እና መተንፈስ አቆመ። ዴዚ ለማዳን ሞከረ፣ ግን በጣም ዘግይቶ ነበር። ሁሉም ወታደሩ ገዳይ ነው ብለው ጠሩት። እሱ ግን እየጠበቃቸው ነበር አለ። በበረራ መካከል በሩ ሊከፈት አይችልም ነበር። የሰለጠነ አየር ኃይል እንደመሆኑ መጠን ማወቅ ነበረበት። አያዝ ወታደሩ እያጠቃው መስሎት ነበር እና ሽጉጡን መዘዘ። አብራሪው ቸኩሎ ሄደ። ሰራተኞቹ ወታደሩን አረጋጉት። የጦር መሳሪያውን ወሰዱ እና አሳዛኝ ነገርን ከለከሉ። ያ ክስተት ኬሊ እነሱን ለማስወገድ እንድትወስን አደረጋት። ለአብራሪውም ነገረችው፣ ፋሻውን የመቀየር ሰበብ በማድረግ የጦር ወንጀለኞችን ጠቀሰች። ረዳት አብራሪው የሆነ ችግር እንዳለ ተሰማው። ለምን በሩሲያ ቋንቋ እንደተነጋገሩ ጠየቀ። ኬሊ የሕክምና ቃላትን በእንግሊዝኛ አላውቅም አለች። እሱ አመናት። አብራሪው በእቅዷ ተስማማ። ወታደሮቹን ሬዲዮን እንዲፈልጉና ከዚያ እንዲተዋቸው ዝግጅት አደረጉ። ወታደሮቹ ተጠራጣሪ ሆኑ። አብራሪው ደነገጠ። ኬሊ ሁሉም ምልክቶች በእንግሊዝኛ እንደሆኑ እነሱ ብቻ ማንበብ እንደሚችሉ አስረዳች። ተቀበሉ። ግን ጂም እንዲቀላቀል ጠየቁ እና አስተናጋጇን እንደ ተርጓሚ ፈለጉ። አብራሪው እሷን አደጋ ላይ መጣል አልፈለግም፣ ግን ጥርጣሬን ሳያነሳ እምቢ ማለት አልቻለም። ተስማማ። ከሄዱ በኋላ የበረራ አዛዡ ስለ ወታደሮቹ ወንጀሎች ለሁሉም ነገረ። ኬሊ ሰዎች ላይስማሙ ይችላሉ ብላ ብትጨነቅም ሁሉም ተስማሙ። ሁሉም ነገር ፍጹም መስሎ ታይቶ ነበር ችግር እስከተፈጠረበት ጊዜ ድረስ። ጂም ወታደሮቹን መጋዘን ውስጥ ዘጋባቸው። ተጠባባቂዋን ሊያስወጣት ሞከረ። ነገር ግን በሩ እየተሰበረ ባለበት ወቅት እሷ እምቢ አለች። ጂም ብቻውን ሮጦ ወጣ። ወታደሮቹ ተኩሰው ቢስቱም በጭነት መኪና አሳደዱት። ተጠባባቂዋ ልትቀላቀላቸው ብትሞክርም ችላ አሏት። ጂም መጀመሪያ አውሮፕላኑ ጋር ደረሰ። አያዝ ተጠባባቂያ እንደተተወች ነገረው። ጊዜው አጭር ነበር እና ማንም አልጠበቀም። አውሮፕላን ጀመረ። አዛዡ ማቆም ቢፈልግም ወታደሮቹ ይተኩሱባቸው ነበር። መቆም ሞት ማለት ነው። አውሮፕላኑ ፍጥነቱን ጨመረ። ወታደሮቹ አቅም አጡ። የቀድሞውን ሰው የገደለው አንዱ ብቻ ነበር። እሱም የማረፊያ መሳሪያው ጋር ደረሰ። በዚያ ቅጽበት አንድ ተሳፋሪ አስፈሪ ነገር አየ። ጥይት መስኮቱን ሰንጥቆታል። በካቢን ውስጥ ውጥረት መነሳቱን ሊያስቆም ቢሞክርም ጊዜው አልፎ ነበር። በኋላ አዛዡ መጥቶ አየ። ሲያሳድዷቸው በወታደሮቹ ተኩስ የተፈጠረ ነው ብሎ ገመተ። ነገር ግን አዛዡ ምንም አይነት የአደጋ ጊዜ እርምጃ አልወሰደም። ይልቁን ተሳፋሪውን ስንጥቁ አጠገብ ተቀምጦ እንዲከታተል ነገረው። ቶቢ በእርግጥም እምቢ አለ። በድንገት ቢሰበር የካቢኑ ግፊት ይፈስና ወደ ውጭ ይሳባል። አዛዡ መስታወቱ ድርብ መሆኑንና ደህንነቱ የተጠበቀ መሆኑን ገለጸ። ዋናው ግን ይህን ሲሰማ ደስተኛ አልነበረም። ቆመና አዛዡን እዚህ ትዕዛዝ መስጠትህን አቁም ብሎ ገሰጸው። ፀሐያውን ተለውጣለች። ለፀሐይ ብርሃን የተጋለጠ ማንኛውም ሰው ይሞታል። ወደ ጨለማ እየሸሹ ባሉበት በዚህ መንገድ ሁሉም እኩል ናቸው። ስለዚህ ውሳኔዎች በሁሉም ሰው መወሰን አለባቸው። አዛዡ ለተሳፋሪው ደህንነት ተጠያቂ መሆን እንዳለበት በመግለጽ እምቢ አለ። ነገር ግን ዋናው በቀልድ መልክ ወሰደው። የአየር መንገዱ ኩባንያ ከዚህ በኋላ የለም። በእጁ ያለው ሽጉጥ አሁን ብቸኛው ሕግ ነበር። ዛቻውን ሲሰማ አዛዡም ተናደደ። ዋናው የቀረው ብቸኛ አብራሪ ላይ ለመተኮስ ድፍረት እንዳለው ማየት ፈለገ። ሲከራከሩ በአውሮፕላን መቆጣጠሪያ ክፍል ውስጥ የማስጠንቀቂያ ደውል በድንገት ጮኸ። አዛዡ ለማጣራት ቢጣደፍም ምክንያቱን ከማግኘታቸው በፊት ደውሉ እንደገና ቆመ። ምንም ቁልፍ እንዳልተነካ ካረጋገጡ በኋላ ሁለቱም ግራ ተጋብተው ነበር። የማስጠንቀቂያ ደውሉ እንደገና ጮኸ። አዛዡ ይህ የስህተት ምልክት ብቻ እንዳልሆነ ተረዳ። አንድ ሰው የግንኙነት መስመሩን እየነካው መሆን አለበት። ኬሊ በአየር ላይ ወደ አውሮፕላኑ መውጣት የሚችል ማንም የለም ብላ በግልጽ በመግለጽ ይህ የማይቻል ነው አለች። አዛዡም ሊረዳ አልቻለም። ከዚያም ሁለቱም ብርድ አላቸው። ምክንያቱም መግባት የሚችለው ብቸኛው ሰው ቀደም ብሎ አውሮፕላኑን ያሳደደው ወታደር ነው። መሳሪያዎችን እያበላሸ ከሆነ መላው አውሮፕላን ይጠፋል። ሁኔታው ወሳኝ ነበር። አዛዡ ወታደሩ እንዲቀዘቅዝና ወደ ውቅያኖስ እንዲወድቅ በማሰብ አውሮፕላኑ ወደ 10,000 ከፍታ ከፍ አደረገው። የማረፊያ መሳሪያውንም ከፈተ። ወታደሩ ከመሞቱ በፊት ተሳፋሪዎቹ ቀድሞ ተጎዱ። ድንገተኛው መውጣት የካቢን ግፊቱን በመጨመር ስንጥቁ ሊቋቋመው ከሚችለው በላይ ሆነ። ዴዚ እርዳታ ለማግኘት ሞከረች። ነገር ግን በሚቀጥለው ሰከንድ መስታወቱ ተሰበረ። አውሮፕላኑ ሚዛኑን አጥቶ በኃይል ተንቀጠቀጠ።
የኦክሲጅን ጭንብሎች ወረዱ። ሁሉም እንደ መዳኛ ገመድ ያዟቸው። አዛዡ በፍጥነት የማረፊያ መሳሪያዎችን ዘግቶ አውሮፕላኑን አወረደ። ነገር ግን መንቀጥቀጡ አልቀነሰም። መካኒኩ ጂም ትንፋሹን ይዞ የብረት ሳህን ያዘ። የተሰበረውን መስኮት ዘጋው። በመጨረሻ አደጋው ለጊዜው ተወገደ። ነገር ግን ችግሩ ቀጥሎ መጣ። የሳምባ በሽታ ያለበት ልጅ የኦክሲጅን ቱቦን አጣ። ልጇ ለመተንፈስ ሲታገል አይታ እናቱ አተነፋፈሱን እንዲቆጣጠር ልትመራው ሞከረች። ነገር ግን ይሄ ሊዘልቅ አልቻለም። አያዝ አንድ ሐሳብ አመጣ። ከአንድ ኦክሲጅን ጭንብል ላይ ቱቦ ቆረጠ። በቢላ ሁለት ትንንሽ ቀዳዳዎችን አዘጋጀ። ሁለቱንም ጫፎች በቴፕ ጠቀለለና ከኦክሲጅን ማመንጫው ጋር አገናኘው። ልጁ በመጨረሻ መተንፈስም ቻለ። እናቱ በምስጋና ተነፈሰች። ይህ ክስተት ግን ለዋናው ጥቃት መሰንዘር እድል ሰጠው። አዛዡ የመስኮቱን ጥንካሬ በተሳሳተ መንገድ እንደገመተ ከሰሰው። አዛዡ ራሱን ለመከላከል ቢሞክርም እውነታዎች ግን እውነታዎች ነበሩ። ተበሳጭቶ ወደ አውሮፕላን መቆጣጠሪያ ክፍል መመለስ ነበረበት። ወታደሩ ሞቷል ብሎ ቢያስብም የማስጠንቀቂያ ደውሉ ግን መጮውን ቀጠለ። አዛዡ ወታደሩ ከመሳሪያዎች በሚወጣ ሙቀት ተጠቅሞ እንደተረፈ ገመተ። ኬሊ ቀጥሎ ምን ማድረግ እንዳለባቸው ጠየቀች። አዛዡ ሐሳብ ነበረው። ወለሉን ቆርጦ ወታደሩን በማረፊያ መሳሪያው ማስቀመጫ ክፍል ውስጥ መግደል። ሳይዘገይ ዋናውና ሌሎቹ ውለው ጀመሩ። ወለሉን ቆርጦ ተዘጋጁ። ዋናው ሽጉጡን ወደ ጉድጓዱ አነጣጠረ፣ ግን ውስጡ የጨለመ ነበር። ጥንቃቄውን ሲቀንስ አንድ እጅ በድንገት ብቅ አለና ሽጉጡን ያዘ። ከዚያም እንዳይተኩስ ጣቱን ነከሰው። አያዝ በፍጥነት ምላሽ ሰጠ። ሽጉጡን ወስዶ ወደ ጉድጓዱ ተኮሰ። ከ3 ተኩስ በኋላ ሁሉም ነገር ጸጥ አለ። ሁሉም እፎይ ብለው ተነፈሱ። ነገር ግን ደፋሩ አያዝ ወደ ካቢኔ ሲመለስ በጭብጨባ ፈንታ ሁሉም ሰው በእንግዳ አይን አየው። ባለፈው ጊዜ የሞቱትን ሲቀብሩ ዴቪድ አልማዝ ለመውሰድ አስክሬኑን ሲቆርጥ አይቶት ነበር። የአስክሬን ክብር አጉድፏል ብለው ከሰሱት። አያዝ ግን ማብራሪያ ሰጠ። እሱ አገር ወዳድ ነበር። የአገሪቱን ሀብቶች ወደ አገር ውስጥ በድብቅ እያስገባ ነበር። ማንም አላመነው። አውሮፕላኑ ሲያርፍ ጂም መስኮቱን ጠገነ። ሌሎቹ ደግሞ ሊፈርዱበት ጀመሩ። በሁሉም ሰው ከባድ ቃላት ስር አያዝ ራሱን መከላከል አልቻለም። ከአውሮፕላኑ ይባረራል ብሎ አሰበ። ነገር ግን ባልተጠበቀ ሁኔታ ዋናው ተነስቶ ተሟገተለት። ምክንያቱም የመጠለያ ቦታውን ያውቅ ነበር፣ ነገር ግን ትክክለኛ ቦታውን አያውቅም። ስለዚህ አያዝ ዕውቀቱን ይፈልግ ነበር፣ በኔቶ ሕንፃ ውስጥ ፍንጮችን እንዲያገኝ ለመርዳት። ዴዚ አልተደሰተችም። እንዲያውም እሱም ብንተው ወደ መጠለያው አትወስደንም ማለት ነው? ይህ ጥያቄ ከባድ ነበር። ዋናውም ቢቢል የሌሎች መጥፎ ዕድል ለመጠቀም እየሞከረ እንደሆነ ይቆጠር ነበር። ስለዚህ ምርጫ አልነበረውም። በራሱ ሕይወት ለአያዝ ዋስትና ሰጠ። እንደገና ማንኛውም ገደብ ካለፈ አብሮት ይወድቃል። ይህንን ከተናገረ በኋላ አዛዡ ድምፅ አሰጣጥ አዘጋጀ። አብዛኛው ድምፅ ተስማማ። አያዝም ተረፈ። ቀጣዩ መድረሻቸው የአውሮፕላኑ መነሻ ከተማ ተደረገ። ሁሉም የመጠለያ ቦታ እንዳለ በማወቃቸው ደስ ብሏቸው ነበር። ነገር ግን ደስታው አልዘለቀም። አውሮፕላኑ በድንገት በፍጥነት መውረድ ጀመረ። ኃይለኛው መንቀጥቀጥ ኬሊን ከመዝናኛ ቦታ ወጣት። ወደ አውሮፕላን መቆጣጠሪያ ክፍል ቸኮለች። አዛዡ በጣም ከፍ ብለው በመብረር ምክንያት እንደሆነ ቢናገርም በግልጽ እየወደቁ ነበር። ከዚያም አዛዡ የተጣመመ ፈገግታ ሰጠ። እናም ለራሱ ማጉረምረም ጀመረ። ኬሊ የሆነ ችግር እንዳለ ታውቅ ነበር። መሮጥ ከጀመሩበት ጊዜ ጀምሮ አልተኛችም ነበር። እረፍት እንዲወስድ ነገረችው። ነገር ግን ደህና እንደሆነ በመናገር ጮኸባት። የአውሮፕላን መቆጣጠሪያ ክፍል ውስጥ እንኳን በጣም ሞቆት ነበር። ኬሊ የሆነ ነገር እንደጎደለ ተሰማት። አዛዡ በመታጠቢያ ቤት ውስጥ እስከሚዘልቅበት ጊዜ ድረስ ትኩረት አልሰጠችውም። ዴዚ ስትመረምረው በተበከለ ቁስል ምክንያት ራሱን ስቷል አለች። በቅርቡ ቀዶ ጥገና ያስፈልገዋል፣ አለበለዚያ ይሞታል። ነገር ግን የዓለም መጨረሻ ነበር። ዶክተሮችም አልነበሩ። ዴዚ ቀዶ ጥገናውን እንድትሰራለት አበረታታት። ነገር ግን ተቆጣች። እኔ የእንስሳት ሐኪም ነኝ፣ እንዴት ያን ማድረግ እችላለሁ? አያዝ አፈረ። ርዕስ አስቀየረው። ካረፉ በኋላ መፍትሄ እንደሚያገኙ ተናገረ። አሁንም ግን አብራሪው ራሱን ስቶ ነበር። አውሮፕላኑን የሚያበረው ማን ነው? አያዝ ኬሊ ልትችል እንደምትችል በልበ ሙሉነት ተናገረ። ግን ሁሉም ተጠራጠሩ። እሱ ራሱም እርግጠኛ አልነበረም። ኬሊ ወዲያውኑ እምቢ አለች። እሷ ሄሊኮፕተሮችን ማብረር ብቻ ነው የምታውቀው። ጀት ማብረር ቀልድ ነው እንዴ? ነገር ግን ሌላ ምርጫ ስለሌላት መሞከር ነበረባት። ጂም ኢንተርኔት ላይ ቪዲዮ ፈልጎ አስተማራት። አውሮፕላን ማረፊያውን ሲቃረቡ ኬሊ የበለጠ ተጨነቀች። ጂም አረጋጋት። ባይሳካልሽ እንኳን ማንም አይወቅስችም። እሷም እንደገና ተረጋጋች። ነገር ግን አደጋ ተከሰተ። አንድ ሞተር ተበላሽቷል። አውሮፕላኑ በኃይል ተንቀጠቀጠ። ሆኖም ተሳፋሪዎቹ የተረጋጉ ነበሩ። እንዴት ሊያልቅ እንደሚችል አስቀድመው ያውቁ ነበር። ኬሊ የማረፊያ መሳሪያውን ከፈተች። የአዛዡን ቀደምት ዘዴ በመገልበጥ ሁሉንም ሞተሮች አጥፍታ በአየር ላይ ተንሳፋፊ ሆና ወረደች። በተአምር አውሮፕላኑ በሰላም አረፈ። ሁሉም አሁንም በሕይወት በመኖራቸው አላመኑም ነበር።
ኬሊ እልም እንደሆነ ተሰማት። ጂም ተናግሮ ወደ ልቧ እስከመለሳት ድረስ እርስ በርሳቸው ተያዩ። እናም በሳቅ ተሞሉ። ወደ ካቢኑ ተመልሰው ሁሉም አጨበጨቡ። ነገር ግን ደስታው አጭር ነበር። በመጠለያ ቦታ ማግኘት ቅድሚያ የሚሰጠው ነበር። ኬሊ በድፍረቷ የተነሳ የተሾመችው የአዛዥነት ሚና አገኘች። ዴዚ አዛዡ እንድታክም መድባ የዋናውን ቡድን የኔቶ ህንፃውን እንዲፈልግ እና እሷ ጂም ሞተሩ እንዲጠግን ረዳችው። ነገር ግን ተጨማሪ ችግሮች ታዩ። ጂም በነዳጅ ፓምፕ ውስጥ ችግር እንደተፈጠረ ጠረጠረ። ነዳጁ በትክክል እየቀረበ አልነበረም። ሞተሮቹ እምቢ ማለት የቀጠሉት ለዚህ ነው። ነገር ግን ፒት ይህን ሲሰማ ፊቱ ተለወጠ። ነዳጁ በፀሐይ ጨረር እንደተበላሸ ያምን ነበር። አውሮፕላኑ አሁንም የሚሰራበት ምክንያት የተበከለው ነዳጅ ከአሮጌ ነዳጅ ጋር ስለተቀላቀለ ነው። አሁን ግን አበቃ። ጥሩ ነዳጅ ከሌለ መጠለያው ቢያገኙ መብረር አይችሉም። ለሞት ብቻ ይጠብቃሉ። ግን እንግዳ ነገር ነው። ቤንዚል አልተጎዳም። ይህ ትንሽ እፎይታ ነበር። ከዚያም የተሻለ ዜና መጣ። ይህ ሰው በዚህ አውሮፕላን ማረፊያ ይሰራ ነበር። ከውሃ ማጠራቀሚያው ስር የተሰራ የነዳጅ ማከማቻ እንዳለ ያውቅ ነበር። ውሃ እንደ መከላከያ ስለሚሆን ነዳጁ አሁንም ጥቅም ላይ ሊውል ይችላል። ጊዜው አጭር ነበር። ጂም እና ሰውየው ወደ ማከማቻው ሄዱ። ይህ በእንዲህ እንዳለ የዋናው ቡድን ከመሬት በታች ባለው የመኪና ማቆሚያ ስፍራ በፖሊስ መኪና ነዳ። የመጀመሪያው ፎቅ ሲደርሱ ሁለት የሞቱ ወታደሮች መሬት ላይ ነበሩ። በግልጽ ኔቶ እውነቱን ከሲቪሎች ብቻ ሳይሆን ከራሳቸው ሰዎችም ደብቆ ነበር። ለወደቁት ጓዶቹ ሰላምታ ሰጠ። ከዚያም ወደ ላይኛው ፎቅ የስብሰባ አዳራሽ አመራ። ጠረጴዛው በፋይሎች ተሸፍኖ ነበር። በችኮላ እንደሄዱ ግልጽ ነበር። ግን ለመፈለግ የነበራቸው 2 ሰዓታት ብቻ ነበር። ፀሐይ ከመውጣቷ በፊት እንደ መርፌ መፈለግ ነበረባቸው። ተስፋ ቢስነት ሁሉም ላይ ታየ። እዚያም ቶቢ የሚቀዳ ካሜራ እንዳለ አስተዋለ። ያለፈው ስብሰባ ላይ ምን እንደተፈጠረ ለማየት መልሰው ሊያዩት ይችላሉ። ሜጀሩ የጥበቃ ክፍሉ የት እንደሆነ ለቶቢ ነገረው። ከአያዝ ጋር ፋይሎችን መፈለጋቸውን ቀጠሉ። ግን ሜጀሩ በድንገት ያልተለመደ ባህሪ ማሳየት ጀመረ። አንድ ደብዳቤ ጮክ ብሎ አነበበ። በደብዳቤው ውስጥ የአያዝን ሀገር የሚነካ ስድብ ይገኝበታል። እንዲያቆም አስጠነቀቀው። ግን ሜጀሩ ማበሳጨቱን ቀጠለ። ከሁሉም በላይ ዘረኛ ነበር። አያዝ ትዕግስቱን አጣ። ሜጀሩን በጥፊ መቶ ደግሞ አስጠነቀቀው። ይህም ለሜጀሩ ሰበብ ፈጠረለት። በቡጢ መቶ አሁንም ሞክረኝ አለ። አያዝ ተናደደ። በኃይል ተጣሉ። ሁለቱም ጠንካራ ነበሩ። ከብዙ ምቶች በኋላ ሜጀሩ ሽጉጡን ለመያዝ ሞከረ። አያዝ አስቆመው። ታገሉ። ሜጀሩ ማይክሮፎን ይዞ በአገጩ ላይ ሰበረበት። አያዝ ወደቀ እና መንቀሳቀስ አቆመ። ሜጀሩ እንደዋሻ አሰበ። ግን ብዙ ጊዜ ከጠራው በኋላ እንደሞተ ተረዳ። ደንግጦ ወደ ጥበቃ ክፍሉ ሮጠ። ቶቢ ደግሞ መጋጠሚያዎቹን አግኝቶ ነበር። ስለ አያዝ ሲጠይቀው ሜጀሩ ቀድሞ ሄዷል አለ። ቶቢ ምንም አልተጠራጠረም። ግን ቪዲዮን መልሶ ሲያይ ወለሉ ላይ ተኝቶ አየ። ሜጀሩ ኮምፒውተሩን በፍጥነት አጥፍቶ ምንም እንዳልተፈጠረ አስመሰለ። ቶቢን እንዲሄድ ነገረው። ቶቢ ፊቱ ላይ ያለውን ቁስል አይቶ ሁሉንም ነገር ተረዳ። ግን ደግሞ ሜጀሩ ሽጉጥ ነበረው። ምንም እንዳልተፈጠረ ሆኖ ቀጠለ። ወደ አውሮፕላን ማረፊያው ሲመለሱ ሁሉም ሰው የሜጀሩን ጉዳት አስተዋለ። እሱም እንደወደቀ ተናገረ። ከዚያም እርሱን ለመቀየር ሞከረ። ግን ተጽዕኖ ፈጣሪዋ ስለ አያዝ ጠየቀች። ሜጀሩ እንደማያውቅ አስመሰለ። ከነርሱ በፊት ተመልሷል አለ። ከዚያም አሁን የት እንደሆነ ጠየቀ። ይህ ዘዴ ሁሉንም አሳመነ። ቶቢ ዝም ብሎ እያሰበ ተመለከተ። በዚያን ጊዜ ካፒቴኑ በዴዚ እንክብካቤ አገገመ። ልጁ በአቅራቢያው ያለ ቦርሳ ይንቀጠቀጣል። ጉጉት አድሮበት ከፈተው። አንድ ሽኮኮ ዘላ ወጣች። እናት ጩኸቱን ከሰማች በኋላ በፍጥነት ወደዚያ ሮጠች። ለፒትና ለሌሎቹ ነገረች፣ ግን አላመኗትም። ጥቁር ጨርቅ ስር የተደበቁ ሰዎች እንኳን መትረፍ አልቻሉም። ታዲያ እንዴት ሽኮኮ ሊተርፍ ይችላል? ልጁ ተሳስቷል ብለው አሰቡ። ሜሪ ግን ተናደደች። ልጁ አይዋሽም። ግን ፒት አሁንም አላመናትም። ከተፈጠረው ንዴት የተነሳ ክፍሉን ለቃ ወጣች። ብዙም ሳይቆይ ካፒቴኑ ከእንቅልፍ ነቃ። ለአውሮፕላን መነሳት ለመዘጋጀት ወደ አብራሪ ክፍል ተመለሰ። ሜሪ አያዝ እንደጠፋ አስተዋለች። ቶቢን ጠየቀችው። እሱም እንደማያውቅ በመንተባተብ ተናገረ። ከዚያም ሜጀሩን ጠየቀችው። ተረበሸ። ነገር ግን ተመሳሳይ ሰበብ ሰጠ። ሜሪ የቶቢን የጥፋተኝነት አይኖች አየች። እናም የሆነ ነገር እንደተፈጠረ አወቀች። ሜጀሩ እንዴት እንደቆሰለ ጠየቀችው። እሱም ተናደደ። በስራ ላይ ያለ እንደወደቀ ነገራት። ተጠራጠረች። የሆነ ችግር እንዳለ እርግጠኛ ነበረች። እውነቱ እንዲናገር ቶቢን ጮኸችበት። ቶቢም ከእንግዲህ መደበቅ አልቻለም። ሜጀሩ አያዝን እንደገደለው አምኖ ተናገረ። ሜጀሩ ክዶ ተከራከረ። ከዚያም በምትኩ ቶቢን በግድያው ከሰሰው። በዚያን ጊዜ የካፒቴኑ የመነሳት ማስታወቂያ ድምፅ ተሰማ። ቶቢ ለመሮጥ እድሉን ተጠቀመ። ሜሪ ተናዳ በዴዚ ተይዛ ቆየች። ፀሐይ በግማሽ ሰዓት ውስጥ ትወጣ ነበር። መነሳት ነበረባቸው። ቶቢ የፈጣሪውን ይቅርታ እየለመነ ተቀመጠ። ሜጀሩ አያዝ መሞቱን ተስፋ አደረገ። አለበለዚያ ነገሩ ያልቃል። አውሮፕላኑ መንቀሳቀስ ጀመረ። ከዚያም መኪና ሲመጣ አዩ።
በአብራሪ ክፍል ውስጥ ወደፊት ተመለከቱ። እናም በደም የተሸፈነውን አያዝን ከመኪናው ሲወጣ አዩ። ይህ ሰው ገና በወጣትነቱ የኔቶ ሜጀር ነበረ። በዕድሜው መጀመሪያ ስኬታማ ነበር። በተፈጥሮ የቅንጦት መኪናዎችና ቆንጆ ሴቶች አልጎደሉትም። ህይወት ከዚህ የተሻለ ሊሆን አይችልም ነበር። ግን አሁን ተመልከቱት፣ በጠበበ ጭነት ክፍል ውስጥ ታስሯል። ለቀናትም ምግብ ሆነ ውሃ አላገኘም። ሊያደርገው የሚችለው ምንም ሳይረዳ መታገል ብቻ ነበር። ምክንያቱም በተልእኮ ላይ ጓደኛውን ከድቷል። እናም ሁሉም እንዲታሰር ድምጽ ሰጡ። ወደ ወታደራዊ ፍርድ ቤት መላክ ነበረበት። ግን በምትኩ እየተሰቃየ ነው። ምክንያቱም ዓለም የለችም። ፀሐይ አስፈሪ የሆነ ለውጥ አድርጋለች። ለፀሐይ የተጋለጠ ማንኛውም ህይወት ያለው ነገር ይሞታል። ቤት ውስጥ መደበቅ እንኳን አይጠቅምም። ለመትረፍ ብቸኛው መንገድ መብረርና ፀሐይን ማምለጥ ነበር። እንደ ዕድል ሆኖ ስለ ውሃ መጠለያ ሰሙ። ግን በሚያሳዝን ሁኔታ መከለያው ከአውሮፕላን ማረፊያው 15 ኪሎ ሜትር ርቀት ላይ ነበር እና ፀሐይ ካረፉ በኋላ በግማሽ ሰዓት ውስጥ ትወጣ ነበር። በጊዜው መኪና ባለማግኘቱ የሚፈጠረውን ድንጋጤ ለመከላከል ኬሊ ለሁሉም በእግር ለመሮጥ እንዲዘጋጁ ነገረቻቸው። ግን ይህን ስትል ትዕይንቱ ወዲያው ወደ ትርምስ ተለወጠ። ከሁሉም በላይ በ30 ደቂቃ ውስጥ 15 ኪሎ ሜትር መሮጥ እብደት ነበር። ኬሊ ሁሉንም ዝም ለማሰኘት ተገደደች። የአውሮፕላኑ ነዳጅ ሊያልቅ መሆኑን ተናገረች። አሁን መድረሻቸው መቀየር ሞት ማለት ነው። ለመትረፍ ከፈለግን አደጋው መውሰድ አለብን። ሁሉም ሰው ወደ ኋላ መመለስ እንደማይቻል ያውቅ ነበር። እውነታውን መቀበል ብቻ ነበር የሚችሉት። ግን አንድ ችግር ቀርቶ ነበር። ሜጀሩ ምን ይደረግ? ጂም በአውሮፕላኑ ላይ እንዲሞት መተው ሐሳብ አቀረበ። ቶቢ ተስማማ። ግን የመጨረሻው ውሳኔ የአያዝ ነበር። እሱ ተጎጂ ስለነበረ ይስማማል ብለው ሁሉም አሰቡ። ይህን ማድረጉ በጣም ጭካኔ እንደሆነ ተናገረ። ግን እውነተኛው ምክንያት ሜጀሩ አንድ ጊዜ ህይወቱን አድኖ ነበር። ስለዚህ አሁን እሱን የማዳን ዕዳ አለበት። ተጎጂው ራሱ ስለተናገረ ሌላ ማንም ሊቃወም አልቻለም። ስለዚህ ሜጀሩን ይዘው ለመሄድ ወሰኑ። ከጥቂት ደቂቃዎች በኋላ አውሮፕላኑ በሰላም አረፈ። ጊዜ እያለቀ ነበር። ሁሉም ተሽከርካሪዎችን ለመፈለግ በሁለት ቡድን ተከፋፈሉ። ሜጀሩ ቶቢ እንዳዳነው አሰበ። ስለዚህ በፍጥነት ይቅርታ ጠየቀ። ነገር ግን ያደረገው አያዝ እንደሆነ ነገረው። ሜጀሩ ወዲያውኑ የጥፋተኝነት ስሜት ተሰማው። በዚያን ጊዜ ኬሊና አያዝ ሁለት ወታደራዊ ጂፕ መኪናዎችን አገኙ። ሁለቱም የሞላ ነዳጅ አላቸው። ሁሉም ሰው ከገባ በኋላ ኬሊና አያዝ በመንገዱ ላይ ተወያዩ። ከዚያም ሁለቱ ቡድኖች ተነሱ። ግን በግማሽ መንገድ ላይ ካፒቴኑ የኋላው መኪና እንደጠፋ አስተዋለ። ስለዚህ ኬሊን ቀስ ብላ እንድትጠብቅ ነገራት። ግን በዚህ አይነት ጊዜ ኬሊ ፍጥነት ለመቀነስ አልደፈረችም። የካፒቴኑን ጥያቄውም አልተቀበለችም። አያዝ መንገዱን እንደሚያውቅ ተናገረች። ከዚያም ወደ ቀኝ ነዳች። በዚያን ጊዜ አያዝ ኮንቮን እንዳጣ ተረዳ። ሊያፈጥን ነበር፣ ግን በድንገት አፍንጫው ደም መፍሰስ ጀመረ። ንግግሩም ግልጽ አልነበረም። እናም ሁሉም ሰው በድንጋጤ ሲመለከት ከአፉ አረፋ መውጣት ጀመረ። በሚቀጥለው ሰከንድ መኪናው መቆጣጠሪያውን አጥቶ የጎን አጥር ላይ ተጋጨ። መቆጣጠሪያውን ለመመለስ ሞከረ፣ ግን እጆቹ ከእንግዲህ አልታዘዙለትም። መኪናው ከግጭቱ በኋላ በመጨረሻ ቆመ። ከመኪናው ክዳን ስር ጭስ መውጣት ጀመረ። ሞተሩ ሲጠፋ ብቻ መኪናው ሙሉ በሙሉ ቆመ። ሁሉም ወጥተው ፈለጉ። የተረበሸው ፒት እንዴት እንደሆነ ጠየቀው። ሜጀሩ ጭንቅላቱ ላይ ከመታው በኋላ የተከሰተ ውጤት እንደሆነ ጠረጠረ። ግን ይህ የከፋው ክፍል አልነበረም። ጂም መኪናውን ሲፈትሽ ሞተሩ እንደሞተ ገባው። የቀረውን 7 ኪሎ ሜትር በእግር መሄድ ነበረባቸው። ፀሐይ ከመውጣቷ በፊት 18 ደቂቃዎች ብቻ ቀርተው ነበር። እብደት የሆነ ሐሳብ ነው፣ ግን ምርጫ አልነበራቸው። በዚያን ጊዜ የኬሊ ቡድን ቀድሞኑ መጠለያው ደርሶ ነበር። ግን መኪናቸው እንደገባ በሩ መዘጋት ጀመረ። በፍጥነት ብሬኩን ነኩ። ይህ ሰው ለማቆም ወደፊት ሮጠ፣ ግን በሩን እንደነካው በኤሌክትሪክ ተመታ እና ፀጉሩን አጣ። እንደ ድል ሆኖ አልሞተም። ካፒቴኑ መቆጣጠሪያ ማብራሪያውን አግኝቶ በሩን ከፈተው። ግን እንደተስተካከለ ሲያስብ በሩ እንደገና መዘጋት ጀመረ። በግልጽ ለማየት እንደሚቻለው በእጅ መቆጣጠር ነበረበት። ካፒቴኑ ተጨነቀ። ኬሊ በሩ ላይ የሆነ ነገር እንዲያስገቡ ሐሳብ አቀረበች፣ ግን ምንም ቁሳቁስ ማግኘት አልቻሉ። አሁን ፀሐይ ከመውጣቷ በፊት 16 ደቂቃዎች ብቻ ቀርተዋል እና አሁንም የመጠለያውን መግቢያ አላገኙም። ሁሉም ሰው እየተደናገጠ ነበር። ከዚያም ሜጀሩ በሩን ለመያዝ እሱ እንደሚቀር ተናገረ። ሁሉም ሰው ዝም አለ። ማንም አልጠበቀም። አንድ ጊዜ ለመትረፍ ማንኛውም ነገር ያደረገ ሰው አሁን ይነሳል ብለው አላሰቡ። ካፒቴኑ ይህን እንደ ማምለጫ ዕድል ሊጠቀምበት ይችላል ብሎ ተጨነቀ፣ ግን በቀጥታ መናገር አልቻለም። ስለዚህ አደጋውን እንዳይወስድ ነገረው። ግን ሜጀሩ አጥብቆ ተናገረ። ሕይወቱ ዕዳ እንዳለበት ተናገረ። እናም ያንን ዕዳ መክፈል እንደሚፈልግም ነገራቸው። ካፒቴኑ ተነካ። ኬሊን ተመለከተ። እሷም ሜጀሩ እንዲቆይ ተስማማች። ቶቢን እግር ብረቱን እንዲፈታለት ነገረው። ኬሊ ሌላ ዕቅድ ያላት ይመስላል። ቶቢን ላከችና ራሷ እንደምታደርገው ተናገረች። ሌሎቹ እንደሄዱ ሜጀሩ የሆነ ችግር እንዳለ ተሰማው። ኬሊ በመቆጣጠሪያው ውስጥ ዘጋችው። ከዚያም ቁልፉን ወርውራ ሄደች። ሜጀሩ በንዴት ጮኸ።
ኬሊ ዞር ብላ ሁሉም ሰው ከገባ በኋላ ቁልፉን አንስታ እንደምትፈታው ነገረችው። እውነቱን ሲረዳ ሜጀሩ ረገማት። ሕይወቱን አደጋ ላይ ጣለ፣ ግን አሁንም ቢሆን አልታመነም። በዚያን ጊዜ የአያዝ ቡድን መንታ መንገድ ላይ ደረሰ፣ ግን የአቅጣጫ ስሜቱን አጥቷል። ሁሉም ሰው በጭንቀት ሲጠይቀው የግራውን መንገድ መረጠ። መጨረሻ የሌለው መንገድና ዝገት ያለበትን በር ብቻ አገኙ። የተሳሳተ መንገድ እንደሄዱ ተረዱ። ጂም መኪናውን እንዲያዞሩ ሐሳብ አቀረበ፣ ግን መሪው ጠፍቷል። የመመለሻ መንገድ ስለሌለ አጥሩን ለመውጣት ወሰኑ። ግን የከፍተኛ ቮልቴጅ ምልክት አስፈራራቸው። ከዚያም ፒት አንድ ሐሳብ አገኘ። ልብሳቸውን አውልቀው ሽቦን ለመሸፈን ተጠቀሙ እና ጎማዎችን እንደ ደረጃዎች ተጠቀሙ። ፒት ወጣ፣ ሽቦዎችን ያዘ፣ ግን ምንም አልተፈጠረም። አስረዳ እና ሁለቱንም ሽቦች በአንድ ጊዜ እስካልነኩ ድረስ ኤሌክትሪክ አይነካቸው፣ ስለዚህ አይሞቱ። ሳይንስ በእርግጥም ሕይወትን ሊያድን እንደሚችል ይመስላል። ሁሉም ተከትሎ ወጣ። ብዙም ሳይቆይ ኬሊ በመንገድ ላይ እየጠበቀች ያገኘዋል። ፀሐይ ከመውጣቷ በፊት 3 ደቂቃዎች ብቻ ቀርተዋል። ኬሊ በፍጥነት ወደ መጠለያው መረቻቸው። አንድ ሰው እንደጠፋ ሳትገነዘብ ቀረች። በዚያን ጊዜ ሰማዩ እየበራ ነበር። አሁንም አያዝን እየጠበቀ ያለው ሜጀሩ ራሱን ለማዳን ሞከረ። ሁሉንም ነገር ሞከረ። ቁልፉን በእግሩ መምታት፣ እግር ብረቱን በድንጋይ መስበር፣ የመቆጣጠሪያውን መሰረት ለመንቀል እንኳን ሞከረ። ግን ምንም አልሰራም። የፀሐይ ጫፍ ከፍ እያለ ሲወጣ ቀስ ብሎ መታገሉን አቆመ። ያ የፀሐይ መውጣት ተስፋን ማመልከት የነበረበት ቅዠቱ ሆነ። በጣም ዘግይቶ ነበር። ሜጀሩ በእንባ አይኖቹ ፀሐይን አየ። እጣ ፈንታውን ለመቀበል እጆቹን ከፈተ። ፈሪነቱን ለመደበቅ ለመጨረሻ ጊዜ ሞከረ፣ ግን መጨረሻው አልተለወጠም። በዚያን ጊዜ የኬሊ ቡድን ከ3 ወታደሮች ጋር ተገናኘ። ሁኔታቸውን ካስረዱ በኋላ መኮንኑ ሜጀሩ የት እንደነበረ ጠየቀ። ኬሊ ደነገጠች። ከዚያም ትታው እንደመጣች ተረዳች። ልበቢስ ለመምሰል አልፈለገችም። ዋሽታ ቀደም ብሎ እንደመጣ ተናገረች። መኮንኑ እዚያ እንዳልነበረ ተናገረ። ሁሉም ሰው ተደናገጠ። ኬሊ አፈረች። ምን ማለት እንዳለባት አታውቅም። እንደ ዕድል ሆኖ መኮንኑ ብዙ ጥያቄ አልጠየቀም። ዞሮ ወደ ቤዛ አዳራሽ መራቸው። እዚያም ቀደም ብለው የደረሱትን ካፒቴንና ሌሎቹን አገኙ። እነሱ መጀመሪያ ያዳናቸው ሰው ሜጀሩ በማያልቅ የንጋት ብርሃን ውስጥ ለዘላለም ጠፋ። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አበረታቱን።